ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር አብ ፍቅር ልጁ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረትና አንድነት ከእያንዳንዳችን ጋር ይሁን። እንግዲህ ባለፈው ጊዜ ስለ ትንሣኤ ሙታን አንዳንድ ነገሮችን ተነጋግረን ነበር። ያንን ሐሳብ ደግሞ ዛሬ ቀጥለን እንነጋገራለን። እንግዲህ ባለፈው ሳምንት መነሻችንን በአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ሐሳብ አንስተን ስለ ትንሣኤ አንዳንድ ነገሮችን ተመልክተን ነበር። የባለፈውን ሐሳብ እናንሳና ወደ ዛሬው ሐሳብ ደግሞ እንሄዳለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ባለፈው ሳምንት ምን እያለን ነበር? ስለ ትንሣኤ ሙታን በቆሮንቶስ ቤተክርስቲያን ስላለው አንዳንድ አመለካከትና አንዳንድ ችግር እየተመለከትን ነበር። ምን ይላል? በአንደኛ ቆሮንቶስ ምዕራፍ 5 ላይ ሲናገር አንዳንዶች ትንሣኤ ሙታን እንደሌለ ይናገሩና ያስተምሩ ነበር። ጳውሎስም ደግሞ ትንሣኤ ሙታን ከሌለማ ኢየሱስ ክርስቶስን አልተነሳም ማለት ነው። ኢየሱስ ክርስቶስ ደግሞ ካልተነሳማ ሐዋርያት እኛ የሰበክንላችሁ ስብከት ከንቱ ነው፣ ክርስትናም ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው በማለት ትንሣኤ ከሌለ ድነታችን እርግጠኝነት እንደሌለውና ክርስትናም ደግሞ ምንም አይነት ጥቅም እንደሌለው ሐዋርያው ጳውሎስ በዚህ ክፍል ላይ ይነግረናል ማለት ነው። እንግዲህ ቁጥር 19 ላይ አንድ ነገር ተናግሮ ወደ ቁጥር 20 ሲያልፍ እንመለከተዋለን። ይህም ደግሞ ምንድን ነው? ጌታ ኢየሱስ ክርስቶስንማ ለዚህ ምድር ብቻ ከሆነ ተስፋ የምናደርገው እኛ ምኖች ነን? ምስኪኖች ነን ብሎ ሲናገር እንመለከተዋለን። ማለት በቆሮንቶስ ቤተክርስቲያን ውስጥ የነበረው አንዱ ችግር ይሄ ነው። ኢየሱስ ክርስቶስን ለምድራዊ ነገር ብቻ ነበር የሚፈልጉት። ኢየሱስ ክርስቶስን ደግሞ እኛ የተቀበልነው ምድራዊው ላይ ስለሚሆነው ስኬት ወይም ደግሞ ስለሚሆነው ነገር ብቻ ሳይሆን ከምድር ያለፈ ዘላለማዊ ሕይወት ኢየሱስ ክርስቶስ እሱ ሕይወት ስለሆነ ከሞት በኋላ ያለው ሕይወት ነው ትልቁና ዋነኛው መሰረታዊ ነገር ማለት ነው። ስለዚህ በዚህ ክፍል መሰረት ትንሣኤ ሙታን የሚባለው ነገር በጣም ቁልፍ የሆነና በጣም ኢንተረስቲንግ የሆነ የቤተክርስቲያን ዶክትሪን ወይም ደግሞ የቤተክርስቲያን አስተምሮ እንደሆነ እንመለከታለን ማለት ነው። ምክንያቱም በሮሜ መጽሐፍ ምዕራፍ 4 ቁጥር 25 አካባቢ እንደሚናገርን ጽድቃችን በኢየሱስ ክርስቶስ መነሳት በኩል እንደሆነ፣ የሰው ልጅ የጸደቀው ኢየሱስ ክርስቶስ በመነሳቱ እንደሆነ እንመለከታለን። ሞቱ ደግሞ ቅጣት እንደሆነ፣ ሞት ቅጣትን ነው ይዞት የተቀጣው። ምክንያቱም ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ሆነ ይላል መጽሐፍ ቅዱስ። በሞቱ የእኛን ኃጢአት ወሰደው፣ የእኛን ኃጢአት ተሸክሞ ተቀጣ፣ ሞተ። በትንሣኤው ደግሞ ስለኛ ጽድቅን ሰጠን። በጽድቅ ሊሰጠን ወይም ደግሞ ጽድቅን ይዞ ስለኛ ተነሳ ማለት ነው። ኢየሱስ ክርስቶስ ባይነሳ ኖሮ ድነታችን እርግጠኝነት አይኖረውም ነበር። ስለዚህ ድነታችን 100% እርግጠኛ የሆነው ኢየሱስ ክርስቶስ በመነሳቱ ነው ማለት ነው። ስለዚህ ሐዋርያው ጳውሎስ ምን ይላቸዋል? ኢየሱስ ክርስቶስንማ ለዚህ ምድር ሕይወት ለዚች ምድር ሕይወት ብቻ ከሆነ ተስፋ የምናደርገው በጣም ምስኪኖች ነን። ምክንያቱም ብዙዎች ስለዚህ ምድር ይለፋሉ፣ ስለዚህ ምድር ብዙ ነገር የሚያገኙ አሉ። በተለያየ ነገር ሀብታም የሆኑ የተለያየ ነገር የሚሳካላቸው ሰዎች አሉ። ያ ነገር ሁላ ተሰክቷላቸው ግን አንድ ቀን መሞታቸው አይቀርም። ሞተን ደግሞ እዚሁ በስብሰን ተስፋ የሌለን ከሆነ ምን ጥቅም አለው? እኛ ከሁሉ ይልቅ ምስኪኖች ነን። ሌሎች እኮ አሉ፣ የተለያዩ ሃይማኖቶች አሉ። ግን እኛን ከነሱ የሚለየን ትልቁ ነገር ምንድን ነው? አለን ሰማያዊ ሕይወት፣ ትልቅ የከበረ ተስፋ አለን ብለን ስለምናምን፣ ከሞት በኋላ ያለ ትልቅ ሕይወት አለ ብለን ስለምናምን ነው። ደግሞ ኢየሱስ ክርስቶስን ከሙታን ስለተነሳ ስለምናምንም ጭምር ነው። እና ሐዋርያው ጳውሎስ ምን ይላቸዋል? ኢየሱስ ክርስቶስ አልተነሳም ማለት ነው። ትንሣኤ ሙታን የለም ሲሉ ትንሣኤ ከሌለማ የሙታን መነሳት ወይም ደግሞ የሙታን ከመቃብር መውጣት ከሌለማ ኢየሱስ ክርስቶስ አልተነሳም ማለት ነው። ኢየሱስ ክርስቶስ ደግሞ ካልተነሳማ የሰበክንላችሁ ይህ ወንጌል ከንቱ ነው፣ እምነታችሁም ከንቱ ነው፣ ያስተማርናችሁም ትምህርት ከንቱ ነው። ክርስትና የሚባል ይሄ ሃይማኖት ምንም አይጠቅማችሁም እያለ ሲናገር እንመለከተዋለን። ይህንን የምንመለከተው እንግዲህ ትልቁ ቁልፍ የሆነ ትምህርት እንደሆነ ነው፣ ትንሣኤ ሙታን የሚባለው ትምህርት ማለት ነው። እስቲ ቁጥር 19ን እንመልከተውና ወደ ቁጥር 20 እንሄዳለን ማለት ነው። ቁጥር 19 ላይ እንደዚህ ብሎ ይናገራል። በክርስቶስ አምነው በሞት ያንቀላፉትም ጠፍተዋል ማለት ነው። በክርስቶስ ተስፋ የምናደርገው ለዚህ ዓለም ሕይወት ብቻ ከሆነ ከሰዎች ሁሉ ይበልጥ የሚታዘንልን መሆናችን ነዋ። ምክንያቱም ኢየሱስ ክርስቶስን ለዚህ ምድር ብቻ ከሆነ ተስፋ የምናደርገው ከሌሎች ይልቅ የሚታዘንልን በጣም ምስኪኖች ነን፣ የተራቆትን፣ ያጣን፣
ብዙ ነገር የቀረብን ሰዎች እንደሆነ እንመለከታለን። ምክንያቱም የዚህ ዓለም ችግር ሞልቶ አይሞላም። ኢየሱስ ክርስቶስን የምንከተለው ችግራችንን ማቅለያ ከሆነ ወይም ደግሞ ለምድሩ ብቻ መፍትሄ እንዲሰጠን ከሆነ ምንም ትርጉም የለውም። ምክንያቱም ሰው አንድ ቀን መሞቱ ስለማይቀር ማለት ነው። እዚህ ምድር ላይ ደግሞ የሰው ልጅ ፍላጎት አያልቅም። አንዱ ሲሳካለት አንዱን መፈለጉ፣ አንዱ ሲሆንለት ሌላውን መፈለጉ አያልቅም እና ለዚህ ምድር ብቻ ከሆነ ጌታ ኢየሱስ ክርስቶስን የምንከተለው ወይም ደግሞ ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን የምንቀበለው ለዚህ ምድር ወይም ደግሞ እንዲሳካልን። ኢየሱስ ክርስቶስን ለምን ተቀበል ነው ሲባል እዚህ ምድር ላይ እንዲሳካልን፣ ከድህነት ለመውጣት፣ የሆነ ከበሽታ ለመፈወስ፣ የሆነ ስኬት ላይ ለመድረስ ይሄንን ሀስበንና ይሄ ብቻ ገብቶን ከሆነ ጌታን የተቀበልነው እኛ ምስኪኖች ነን፣ እኛ የሚታዘንልን ነን። ግን ኢየሱስ ክርስቶስን ለዚህ ብቻ አይደለም፣ ከሞት በኋላ ህይወት አለ፣ ዘላለም የሚባል ነገር አለና ያንን ተስፋ አድርገን ኢየሱስ ክርስቶስን የተቀበልነው። ደግሞ ኢየሱስ ክርስቶስን የተቀበልነው ለዚህ ለምድራዊ ብቻ ከሆነ ድነታችንም ደግሞ 100% እርግጠኛ እንዳልሆነ ጳውሎስ ይነግረናል። ለምን? ኢየሱስ ክርስቶስንማ ለዚህ ምድር ብቻ ከሆነ ተስፋ የምናደርገው ምስኪኖች ነን ብለው እላይ ደግሞ ሲናገር ወደ ላይ ከፍ ብለን ስንመለከተው ምን ይላል? ኢየሱስ ክርስቶስ አልተነሳም ማለት ነው። ትንሣኤ ሙታን ከሌለ፣ ሰዎች ከመቃብር የማይወጡ ከሌለ ኢየሱስ ክርስቶስ አልተነሳም ማለት ነው። ኢየሱስ ክርስቶስ ካልተነሳ ደግሞ እኛም ከንቱ እንደሆነ፣ ክርስትና የሚባለውም ትምህርት ደግሞ ከንቱ እንደሆነ፣ እኛም ደግሞ ተስፋ ቢሶች እንደሆነ፣ ምንም አይነት የሚቀርልን ተስፋ እንደሌለ። ምክንያቱም ኢየሱስ ክርስቶስ አልተነሳም ማለት እኛ አልዳንም ማለት ነው። ድነታችን እርግጠኛ የሚሆነው በኢየሱስ ክርስቶስ መነሳት ላይ እንደሆነ ባለፈው ሳምንት ተመልክተናል ማለት ነው። ይህንን ደግሞ የሚያረጋግጥልን አንድ ጥቅስ አለ። እሱም ደግሞ ሮሜ ምዕራፍ 4 ቁጥር 25 ላይ ያለ ጥቅስ ነው። እስቲ እሱን ጥቅስ እንመልከተው። ይህም ጥቅስ እንደዚህ ይላልሽ፣ ይህ ጌታችን ኢየሱስም ስለ ኃጢአታችን ለሞት ተላልፎ የተሰጠውና። ስለምናችን ነው ለሞት ተላልፎ የተሰጠው? ስለ ኃጢአታችን። ኢየሱስ ክርስቶስ በመስቀል ላይ ምናችንን ነው ይዞልን የሄደው? ኃጢአታችንን። ስለኛ ኃጢአት ሆነ ይላል መጽሐፍ ቅዱስ ራሱ። ስለዚህ ስለ ኃጢአታችን ለሞት ተላልፎ የተሰጠውና እኛንም ለማጽደቅ ከሞት የተነሳው ነው። ስለዚህ ምን ያለው ነው ይላል? እኛንም ለማጽደቅ ከሞት የተነሳ ነው። ማን ነው ከሞት የተነሳው? ኢየሱስ ክርስቶስ። ስለዚህ እኛን ለማጽደቅ ነው ማለት ነው ጌታ ኢየሱስ ክርስቶስ ከሞት አንዱ የመነሳቱ ምክንያት። ኢየሱስ ክርስቶስ ከሞት አልተነሳም ማለት እኛ ጽድቃችን አልተረጋገጠም ማለት ነው። እኛ ካልጸደቅን ደግሞ ድነታችን እርግጠኛ እንደማይሆን እንመለከታለን ማለት ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ በባለፈው ይህንን ተመልክተናል። ዛሬ ደግሞ ስለ ሁለት ትንሣኤዎች እንመለከታለን። ማለት ሁለት ትንሣኤዎች እንዳሉ፣ የጻድቃን ትንሣኤ እና የሙታን ትንሣኤ፣ ለህይወት የሚሆነው ትንሣኤ እና ለፍርድ የሚሆነው ትንሣኤ የሚባለውን ሁለት በየተራ የሚፈጸሙትን ትንሣኤዎች እንመለከታለን ማለት ነው። ከቁጥር 20 ጀምሮ ያለውን ሀሳብ እስቲ እንመልከተው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ጀምሮ ያለውን ሀሳብ። እሺ እንደዚህ ይላል፣ ነገር ግን ክርስቶስ ለሞቱት ከሞት የመነሳት የመጀመሪያ ምሳሌ ሆኖ በእርግጥ ከሞት ተነስቷል። ሞት የመጣው በአንዱ ሰው በአዳም ምክንያት እንደሆነ ከሞት መነሳትም የሚመጣው በአንዱ ሰው በክርስቶስ ምክንያት ነው። በአዳም ምክንያት ሰው ሁሉ እንደሚሞት እንዲሁ በክርስቶስ ምክንያት ሰው ሁሉ ሕይወትን ያገኛል። ይህም የሚሆነው በየተራ ነው። ክርስቶስ ከሞት የመነሳት የመጀመሪያው ምሳሌ ነው። በኋላም ክርስቶስ በሚመጣበት ጊዜ የእርሱ የሆኑት ከሞት ይነሳሉ ብሎ ይናገራል። እንግዲህ ከላይ ስንመለከት ምን ይላል? ነገር ግን ክርስቶስ ለሞቱት ከሞት የመነሳት የመጀመሪያ ምሳሌ ሆኖ በእርግጥ ከሞት ተነስቷል። ኢየሱስ ክርስቶስ በኩር እንደሆነ እንመለከታለን። ይህም በኩርነቱ ደግሞ በክርስቶስ ኢየሱስ በኩል ላመኑት እንደሆነ እንመለከታለን። ምክንያቱም በክርስቶስ ኢየሱስ በኩል ላመኑት የትንሣኤ በኩር እንደሆነ እንመለከታለን ማለት ነው። እንግዲህ በዚህ ክፍል መሰረት ሁለት ትንሣኤዎች እንዳሉ ከታችን በደንብ እንመለከተዋለን። ግን ኢየሱስ ክርስቶስ በኩር የሚለው ለጻድቃን ወይም ደግሞ በክርስቶስ ኢየሱስ በኩል ለሆኑት በኩር እንደሆነ ወይም ደግሞ ቀዳሚ እንደሆነ እንመለከታለን ማለት ነው። ግን የኢየሱስ ክርስቶስን በኩርነት እሱንም ቢሆን ለብቻው በደንብ ማየት ይፈልጋል ማለት ነው። እና ከታች ደግሞ ምን ይለናል? በእርግጥ ከሞት ተነስቷል። የመጀመሪያ ምሳሌ ሆኖ በእርግጥ ከሞት ተነስቷል ብሎ ይናገራል። ከዛ ቁጥር 21 ላይ ሞት የመጣው በአንዱ ሰው በአዳም ምክንያት እንደሆነ ከሞት መነሳትም የሚመጣው በአንዱ ሰው በክርስቶስ ምክንያት ነው። እንግዲህ ኢየሱስ ክርስቶስ በኩር ነው ብለናል
ለጻድቃን ወይም ደግሞ በክርስቶስ ኢየሱስ በኩል ለሆኑት ኢየሱስ ክርስቶስ ቀዳሚ እንደሆነ ወይም ደግሞ በኩር እንደሆነ እንመለከታለን ማለት ነው። ግን በአጠቃላይ ሰዎች ሁሉ ደግሞ እንደሚነሱ ይህም ደግሞ በየተራ እንደሆንን ከታች እንመለከተዋለን። ምክንያቱም ሁለት አይነት ትንሣኤዎች እንዳሉ የጻድቃን ትንሣኤና የሙታን ትንሣኤ፣ የፊተኛው ትንሣኤና የኋለኛው ትንሣኤ የሚለውን እንመለከተዋለን። የፊተኛው ትንሣኤ የምንለው በክርስቶስ ኢየሱስ በኩል አምነው የሞቱ ወይም ደግሞ ያንቀላፉ የሚነሱበት በአንደኛ ተሰሎንቄ ምዕራፍ 4 ላይ በደንብ አድርጎ ደግሞ ያብራራልናል እና በኢየሱስ ክርስቶስ በኩል አምነው የሞቱት የሚነሱበት ይህ የፊተኛው ትንሣኤ ወይም ደግሞ የጻድቃን ትንሣኤ ይባላል። ሁለተኛው ደግሞ ይሄ 1000 ዓመቱ ከተፈጸመ በኋላ ወይም ደግሞ ኢየሱስ ክርስቶስ መንግስቱን ሁሉ ለአብ ካስረከበ በኋላ የሚሆን ደግሞ ትንሣኤ አለ። ይሄ ትንሣኤ ደግሞ ለፍርድ የሚሆነው ትንሣኤ ነው። ምን ማለት ነው? ለፍርድ የሚሆነው ትንሣኤ ሙታን ሁሉ የሚነሱበት ግን የሚነሱት ለፍርድ እንደሆነ እንመለከተዋለን ማለት ነው። ይህንን ሀሳብ ደግሞ የሚደግፍልን ጥቅስ የዮሐንስ ራእይ ምዕራፍ 20 ከ4 ጀምሮ ያለውን ሀሳብ እንመለከታለን ማለት ነው። እሺ እንደዚህ ይላል። ከምዕራፍ 4 ጀምሮ እንመልከተው። ከዚህ በኋላ ዙፋኖችን አየው፣ በዙፋኖቹም ላይ የመፍረድ ስልጣን የተሰጣቸው ተቀምጠው አየው። ስለ ኢየሱስ ምስክርነትና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሶች አየው። እነርሱም ለአውሬውና ለምስሉ ያልሰገዱ ምልክቱንም በግንባራቸውም ሆነ በእጃቸው ላይ ያላደረጉ ናቸው። እነርሱም ከሞት ተነስተው ከክርስቶስ ጋር 1000 ዓመት ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ ከሞት አልተነሱም። ይህም የመጀመሪያው ትንሣኤ ነው። የመጀመሪያው ትንሣኤ ተካፋይ የሆኑ የተመሰገኑና ቅዱሳን ናቸው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። እነርሱ እግዚአብሔርና ክርስቶስ ካህናት ይሆናሉ፣ ከክርስቶስም ጋር 1000 ዓመት ይነግሳሉ ብሎ ይናገራል። እንግዲህ በዚህ ክፍል መሰረት ከ4 እስከ 6 ስንመለከት ሁለት አይነት ትንሣኤዎች እንዳሉ እንመለከታለን። የፊተኛው ትንሣኤ እና የኋለኛው ትንሣኤ ማለት ነው። በፊተኛው ትንሣኤ ዕድል ያለው ወይም ደግሞ በፊተኛው ትንሣኤ የተነሳ የተመሰገነ እንደሆነ ይህ የፊተኛው ትንሣኤ ለህይወት የሆነ ትንሣኤ ወይም ደግሞ የህይወት ትንሣኤ ይባላል። ሁለተኛው ትንሣኤ ግን የፍርድ ትንሣኤ እንደሚባል እንመለከታለን ማለት ነው። በመጀመሪያው ደግሞ በፊተኛው ትንሣኤ የሚነሱት በኢየሱስ ክርስቶስ የቤዛነት ሥራ አምነው ያንቀላፉቱ እነዚህ በኢየሱስ ክርስቶስ በኩል ሕያው ሆነው እንደሚነሱ ለህይወት ደግሞ እንደሚነሱ እንመለከታለን። ሁለተኛው ግን 1000 ዓመቱ ከተፈጸመ በኋላ ይህ 1000 ዓመት የምንለው በብሉይ ኪዳን ሲጠብቁት ነበር። በዳዊትም ላይ እንግዲህ የተጠቀሰ ጥቅስ አለ እና በመዝሙር 2 ላይ የተጠቀሰ ጥቅስ አለ። እንግዲህ ይጠብቁት ነበር። ማንን? አይሁዶች ኢየሱስ ክርስቶስን ይጠብቁት ነበር። ኢየሱስ ክርስቶስን ባይቀበሉትም ክርስቶስን ግን ይጠብቁት ነበር። ምክንያቱም በዳዊት ዙፋን ላይ የሚቀመጥ እንደሚመጣ ለ1000 ዓመት ደግሞ እንደሚነግስ ይጠብቁት ነበር ማለት ነው። ስለዚህ ምን ይላል? አሁን ይህን ስንመለከተው 1000 ዓመቱ ከተፈጸመ በኋላ ይላል። ይሄ 1000 ዓመት የትኛው ነው ብለን ስንመለከተው እንግዲህ ጌታ ኢየሱስ ክርስቶስ መጥቶ ለ1000 ዓመት እንደሚገዛ በመጽሐፍ ቅዱስ ላይ መመልከት እንችላለን ማለት ነው። ከዛ ይሄ ለ1000 ዓመት ጌታ ኢየሱስ ክርስቶስ ከገዛ በኋላ ያን ጊዜ 1000 ዓመቱ ከተፈጸመ በኋላ ኢየሱስ ክርስቶስ ደግሞ መንግስቱን ለአብ ካስረከበ በኋላ ያን ጊዜ የሚሆን ትንሣኤ አለ። ይሄ ትንሣኤ ደግሞ የሙታን ትንሣኤ ወይም ደግሞ ለፍርድ የሚሆነው ትንሣኤ እንደሆነ እንመለከታለን። እንግዲህ በመጀመሪያው ትንሣኤ ዕድል ያላቸው ወይም በመጀመሪያው ትንሣኤ ያመለጡ ሁለተኛው ትንሣኤ እንደማያገኛቸው ወይም ደግሞ ይሄ የፍርድ የሆነው ትንሣኤ አያገኛቸውም በክርስቶስ ኢየሱስ በኩል የሆኑት ማለት ነው። ስለዚህ ሁለት ትንሣኤዎች እንዳሉ እንመለከታለን። እነዚህም ደግሞ በየተራ እንደሚፈጸሙ እንመለከታለን ማለት ነው። ስለዚህ ይህ ሁለተኛው ትንሣኤ ለፍርድ የሚሆን ትንሣኤ ነው። ሙታን ሁሉ ይነሳሉ። አውሬው የበላው ሊሆን ይችላል። በተለያየ ነገር ሰውነቱ ብትንትን ብሎ የሞተ ባህር የወሰደው ሊሆን ይችላል። በተለያየ መንገድ የሞተም ሊሆን ይችላል፣ ይነሳል። ግን ይህም ደግሞ የሚነሳው ለፍርድ እንደሆነ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ይህንን ቃል ስንመለከት ሁለት ትንሣኤዎች እንዳሉ ተመልክተናል ማለት ነው። እነዚህ ደግሞ ሁለት ትንሣኤዎች በየተራ የሚፈጸሙ እንደሆኑ እንመለከታለን ማለት ነው። እሺ እዛው አንደኛ ቆሮንቶስ ምዕራፍ 15 ከ22 ጀምሮ ያለውን ሀሳብ ደግሞ እንዲሁ እንመልከተው። እሺ እንደዚህ ይላል፣ በአዳም ምክንያት ሰው ሁሉ እንደሚሞት እንዲሁም በክርስቶስ ምክንያት ሰው ሁሉ
ሕይወትን ያገኛል። ይህም የሚሆነው በየተራ ነው። ምን የሚለው? ይህም የሚሆነው በየተራ ነው። እንግዲህ በአዳም ምክንያት ሞት እንደመጣ በኢየሱስ ክርስቶስ በኩል ደግሞ ሰው ሁሉ ሕይወትን እንደሚያገኝ ወይም ደግሞ ትንሣኤ እንደሚያገኝ ይናገራል። እንግዲህ ስንት ትንሣኤ እንዳለ ይናገራል? 2 ትንሣኤ። ሰው ሁሉ ደግሞ በትንሣኤ አካል እንደሚነሳ እንመለከታለን። ግን በትንሣኤ አካል ይነሳል ማለት ትንሣኤን ለሁለት ማየት ያስፈልጋል። ይሄ የመጀመሪያው ትንሣኤ የፊተኛው ትንሣኤ የምንለው በኢየሱስ ክርስቶስ ያመኑት ወይም ደግሞ ያንቀላፉት ለጽድቅ የሚሆነው ትንሣኤ፣ ለሕይወት የሚሆነው ትንሣኤ ነው። ሁለተኛው ደግሞ የፍርድ ትንሣኤ፣ የሞት ትንሣኤ ነው። እንግዲህ ሰው ሁሉ በትንሣኤ ይነሳል ካልን አንደኛው ለፍርድ ይነሳል፣ አንደኛው ደግሞ ለሕይወት ይነሳል። ለሕይወት የሚነሱት ደግሞ በኢየሱስ ክርስቶስ በኩል ያመኑት እንደሆኑ እንመለከታለን ማለት ነው። ጳውሎስም ምን ይላቸዋል? በአዳም ምክንያት ሰው ሁሉ እንደሚሞት እንዲሁም በክርስቶስ ምክንያት ሰው ሁሉ ሕይወትን ያገኛል። ይህም የሚሆነው በየተራ ነው። ምን የሚሆነው? ትንሣኤ የሚሆነው በየተራ ነው ብሎ ይናገራል ማለት ነው። ክርስቶስ ከሞት የመነሳት የመጀመሪያው ምሳሌ ነው። በኋላም ክርስቶስ በሚመጣበት ጊዜ የእርሱ የሆኑት ከሞት ይነሳሉ። ይህ እንግዲህ የሚናገረው ስለ መጀመሪያው ትንሣኤ ወይም ደግሞ ስለፊተኛው ትንሣኤ ይናገራል። ምን ይላል? ክርስቶስ ከሞት የመነሳት የመጀመሪያ ምሳሌ ነው። እንግዲህ ክርስቶስ ኢየሱስ ክርስቶስ ከሞት የመነሳት በኩር እንደሆነ እንመለከታለን ማለት ነው። ደግሞ ይሄ ከፊል ትንሣኤ የሚባል አለ። ከፊል ትንሣኤ የምንለው ደግሞ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ እንግዲህ መቃብሮች ተፈነቃቅለው እንደተነሱ እንመለከታለን ማለት ነው። ይህንን የምንመለከተው ደግሞ በማቴዎስ ወንጌል ምዕራፍ 27 ላይ ከቁጥር 50 አካባቢ ጀምሮ ያለውን ሀሳብ እንመልከተው ማለት ነው። እሺ እንደዚህ ይላል ቁጥር 52 ላይ ሲናገር ማለት ነው። ማቴዎስ ወንጌል ምዕራፍ 27 ቁጥር 52 ላይ ሲናገር እንደዚህ ይላል፣ መቃብሮችም ተከፍተው ሞተው ከነበሩት ብዙ ቅዱሳን ሰዎች ከሞት ተነሱ፣ ከመቃብርም ወጡና ኢየሱስ ከሞት ከተነሳ በኋላ ወደ ቅድስት ከተማ ወደ ኢየሩሳሌም ገቡ፣ በዚያም ለብዙ ሰዎች ታዩ ብሎ ይናገራል። እንግዲህ እነዚህ ሰዎች ምንድን ናቸው? ቅዱሳን ሰዎች እንደሆኑ እንመለከታለን። ሁለተኛ ደግሞ የብሉይ ኪዳን ሰዎች ናቸው። ይሄ እንግዲህ ከፊል ትንሣኤ ተብሎ ይጠራል፣ ወይም ደግሞ ፓርሻል ሪዘሬክሽን ይባላል። ይሄ እንግዲህ ከፊል ትንሣኤ የምንለው ኢየሱስ ክርስቶስ ከሞት ከተነሳ በኋላ የትንሣኤ ማሳያዎች ናቸው ማለት ነው። እነዚህ ቅዱሳን እንግዲህ በብሉይ ኪዳን የነበሩ በኢየሱስ ክርስቶስ የሚያምኑ ሳይሆኑ በክርስቶስ ኢየሱስ የሚያምኑ ሳይሆኑ በክርስቶስ የሚያምኑ፣ በኢየሱስ ክርስቶስ ሳይሆን በክርስቶስ የሚያምኑ። ምክንያቱም የአይሁዶች ችግር በክርስቶስ አለማመን ሳይሆን በኢየሱስ ክርስቶስ ማመን ነው። እንግዲህ ኢየሱስ ክርስቶስ የሚባለው ስም ጌታ ኢየሱስ ክርስቶስ ሥጋ ለብሶ ከመጣ በኋላ በአዲስ ኪዳን የተገኘ ስም ነው ኢየሱስ ክርስቶስ። በብሉይ ኪዳን ግን ክርስቶስ የሚባለው ስም ነው ያለው። ይህም ክርስቶስ የሚባለው ስም ደግሞ በዕብራይስጥኛ መሲህ ወይም ደግሞ አዳኝ፣ የተቀባ የሚለውን እንመለከታለን ማለት ነው። እንግዲህ በብሉይ ኪዳንም ሆነው በክርስቶስ ያመኑ ቅዱሳን፣ በክርስቶስ አምነው የሞቱ ቅዱሳን እንደተነሱ፣ ይህም ደግሞ የትንሣኤ ማሳያ እንደሆነ እንመለከታለን ማለት ነው። እንግዲህ እነዚህ ሰዎች በክርስቶስ አምነው ሞተዋል። ዕብራውያን ላይ ሲናገር እንግዲህ ከሩቅ አዩት፣ ከሩቅ ተሰናበቱት ብሎ ይናገራል። ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 11 ላይ ደግሞ የሚናገረው ሀሳብ አለ። እሱን ደግሞ እንመልከተው። ምን ይላል? እሺ እንደዚህ ብሎ ይናገራል። ከቁጥር 10 ጀምረን እናንብበው። የዚህን ደህንነት ነገር ነቢያት በጥንቃቄ ፈልገው መርምረው ነበር። ስለዚህ እነዚህ ነቢያት እግዚአብሔር ስለሚሰጣቸው ጸጋ አስቀድመው በትንቢት ተናገሩ። ከእነርሱ ውስጥ የነበረው የክርስቶስ መንፈስ ክርስቶስ ስለሚደርስበት መከራና ከመከራውን በኋላ ስለሚያገኘው ክብር አስቀድሞ አመልክቶ ነበር ይላል። ስለዚህ ምን እያለን ነው? በብሉይ ኪዳን በክርስቶስ የሚያምኑት የክርስቶስ መንፈስ በውስጣቸው እንደነበረ እንመለከታለን ማለት ነው። ስለዚህ በብሉይ ኪዳንም የነበሩ ቅዱሳን በክርስቶስ ያመኑ፣ በኢየሱስ ክርስቶስ ሳይሆን በክርስቶስ ያመኑ ቅዱሳን በዚህ ስፍራ ላይ እንግዲህ እንደተነሱ ወይም ደግሞ የትንሣኤ ማሳያ ከፊል ትንሣኤ እንደሆነ እንመለከታለን ማለት ነው። ይህም የሆነው እንግዲህ ኢየሱስ ክርስቶስ ከተነሳ በኋላ መቃብሮች ሁላ እንደተፈነቃቀሉ፣ ከነዚህም ቅዱሳን ሰዎች ደግሞ እንደተነሱ እንመለከታለን ማለት ነው። እንግዲህ ይሄ ጌታ ኢየሱስ ክርስቶስ ትንሣኤ የሚባል ነገር እንዳለ ያሳየበት አንዱ መንገድ ነው ማለት ነው። ትንሣኤ የሚባል ነገር እንዳለ፣ ስለዚህ ትንሣኤ ምን አለ? አለ ማለት ነው። የእግዚአብሔር ስም የተባረከ ይሁን። እሺ ወደ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 22 ጀምሮ ያለውን ሀሳብ ደግሞ እንመልከተው። እሺ ይህም የሚሆነው
በየተራ ነው። ክርስቶስ ከሞት የመነሳት የመጀመሪያ ምሳሌ ነው። በኋላም ክርስቶስ በሚመጣበት ጊዜ የእርሱ የሆኑት ከሞት ይነሳሉ። የማን የሆኑት? በክርስቶስ የሆኑት የኢየሱስ ክርስቶስ የሆኑት። እነዚህ እንግዲህ ያመኑ ቅዱሳን ወይም ደግሞ ያንቀላፉት የምንለው ለሕይወት የሚሆነው ትንሣኤ የጻድቃን ትንሣኤ የምንለው ነው ማለት ነው። ኢየሱስ ክርስቶስ በሚመጣበት ጊዜ የሚነሱት ወይም ደግሞ ንጥቀት የምንለው ማለት ነው። ተሰሎንቄ ምዕራፍ 4 ላይ ደግሞ በደንብ ያብራርልናል። ይህን ሀሳብ እንመለከተዋለን። እሱንም ከዛ 24 ላይ እንደዚህ የሚል ሀሳብ አለ። ቀጥሎም ብሎ ይናገራል። ቀጥሎም ማለት ይሄ ትንሣኤ ከሆነ በኋላ ደግሞ ሌላ የሚሆን ትንሣኤ እንዳለ በሌላ አገላለጽ እየነገረን ነው ማለት ነው። ቀጥሎም እርሱ ግዛትንና ስልጣንን ኃይልንም ሁሉ አጥፍቶ መንግስትንም ለእግዚአብሔር አብ በሚያስረክብበት ጊዜ የዓለም ፍጻሜ ይሆናል። ምክንያቱም ጠላቶቹን ሁሉ በስልጣኑ ስር እስከሚያደርግለት ድረስ ክርስቶስ መንገስ ይገባዋል። ተሸንፎ በመጨረሻ የሚሰጠው ጠላት ሞት ነው። ምክንያቱም እግዚአብሔር ሁሉን ነገር በስልጣኑ ስር አድርጎታል የሚል ተጽፏል። ነገር ግን ሁሉም በእሱ ስልጣን ስር ያደረገለትን እግዚአብሔር አብን አይጨምርም። ሁሉ ነገር በክርስቶስ ስልጣን ስር ከሆነ በኋላ እግዚአብሔር አብ በሁሉ ላይ ስልጣን እንዲኖረው ወልድ ራሱ ሁሉን ነገር በስልጣኑ ስር ባደረገለት በእግዚአብሔር አብ ስልጣን ስር ይሆናል። እንዲሁ የሞቱ ሰዎች የማይነሱ ከሆነማ ስለ ሞቱ ሰዎች የሚጠመቁ ሁሉ ትርፋቸው ምንድን ነው ብሎ እንግዲህ ከታች ሙሉ ሀሳቡን በደንብ ይነግረናል። ግን ከላይ ስንመለከት ምን ይላል? 1000 ዓመት ጌታ ኢየሱስ ክርስቶስ ከነገሰ በኋላ ደግሞ ከዛ 1000 ዓመት ነግሶ መንግስቱን ለእግዚአብሔር አብ ከሰጠ በኋላ ደግሞ የሚሆን ትንሣኤ አለ። ይህ ደግሞ ቅድም እንደተመለከትነው ዮሐንስ ራዕይ ምዕራፍ 20 ከ4 እስከ 6 ላይ በተመለከትነው ሀሳብ ይሄ የሚሆነው ደግሞ ሁለተኛው ትንሣኤ ወይም ደግሞ ለፍርድ የሚሆነው ትንሣኤ፣ ለሞት የሚሆነው ትንሣኤ እንደሆነ ተመልክተናል ማለት ነው። የመጀመሪያው ትንሣኤ ደግሞ ለጽድቅ የሚሆነው ትንሣኤ እንደሆነ፣ ለሕይወት የሚሆነው ትንሣኤ እንደሆነ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ የመጀመሪያውን ሀሳብ ደግሞ የሚያብራራልን ተሰሎንቄ ላይ እንሄዳለን ማለት ነው። አንደኛ ተሰሎንቄ ምዕራፍ 4 ላይ ያለውን ሀሳብ እንመለከታለን። እሺ ከቁጥር 13 ጀምሮ ያለውን ሀሳብ እንመልከቱ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ያለውን ሀሳብ ማለት ነው። እንደዚህ ይላል፣ ወንድሞች ሆይ ተስፋ እንደሌላቸው ሰዎች እንዳታዝኑ፣ ስለሞቱት ሰዎች እውነቱን እንድታውቁ እንወዳለን። ኢየሱስ እንደሞተና ከሞትም እንደተነሳ እናምናለን። ስለዚህ በኢየሱስ አምነው የሞቱት እግዚአብሔር ከኢየሱስ ጋር ያመጣቸዋል ብሎ ይናገራል። እንግዲህ በኢየሱስ ክርስቶስ አምነው የሞቱት እግዚአብሔር ከኢየሱስ ጋር ያመጣቸዋል። ስለዚህ እነዚህ ሰዎች ምን አላቸው ማለት ነው? ተስፋ አላቸው ማለት ነው። ያንቀላፉት ወይም ደግሞ ለሕይወት ለሚሆነው ትንሣኤ በክርስቶስ ኢየሱስ ክርስቶስ አምነው አሁን የሞቱት ሰዎች ምን አላቸው? ተስፋ አላቸው ማለት ነው። የእግዚአብሔር ስም የተባረከ ይሁን ማለት ነው። ስለዚህ በኢየሱስ ክርስቶስ አምኖ የሞተ ሰው ሞቷል ብለን አንደመድብም፣ አንቀላፍቷል። የእግዚአብሔር ስም ይባረክ። የሞቱት እግዚአብሔር ከኢየሱስ ጋር ያመጣቸዋል። በጌታ በተቀበልነው ቃል መሰረት የምንነግራችሁ ይህ ነው። ጌታ እስከሚመጣበት ጊዜ ድረስ ሕያዋን ሆነን የምንገኝ ማለት በሕይወት የምንኖር ወይም ደግሞ ምድር ላይ የምንመላለስ እስከዛ ድረስ ያልሞት ነው ማለት ነው። ወይም ደግሞ ያላንቀላፋ ነው። ሕያው ሆነን የምንገኝ የሞቱትን አንቀድምም፣ ወይም ደግሞ በጌታ በኢየሱስ ክርስቶስ ያንቀላፉትን አንቀድማቸው። ሁለታችንም አብረን እንደምንሄድ ያመለክተናል ማለት ነው። የሞቱትን አንቀድምም። የትእዛዝ ድምፅ፣ የመላእክት አለቃ ድምፅ፣ እግዚአብሔር መለከት ይሰማል። ጌታ ራሱም ከሰማይ ይወርዳል። በክርስቶስ አምነው የሞቱትም አስቀድመው ይነሳሉ። በክርስቶስ ኢየሱስ ክርስቶስ አምነው የሞቱት እንግዲህ ምን ይላሉ ማለት ነው? ይነሳሉ። በትንሣኤ አካል እንደሚነሱ እንመለከታለን ማለት ነው። በትንሣኤ አካል ይነሳሉ ማለት ደግሞ መንፈስ ይሆናሉ ማለት አይደለም። መንፈሳዊ ይሆናሉ ማለት ነው እንጂ መንፈስ አንሆንም። ለዚህም ደግሞ ጌታ ኢየሱስ ክርስቶስ እንግዲህ ከሞት ከተነሳ በኋላ መንፈስ እንዳልሆነ፣ መንፈስ እንግዲህ እኔ ስጋና ደም ነኝ እንዳለ ጌታ ኢየሱስ ራሱ መመልከት እንችላለን። ምክንያቱም ቶማስ በተጠራጠረ ጊዜ የጌታ ኢየሱስ ክርስቶስ እጅ ራሱ ናንካኝ ብሎ እንደነካው፣ ከዛም በኋላ ኢየሱስ ክርስቶስም እንግዲህ እንደበላ ምግብ መጽሐፍ ቅዱስ ላይ መመልከት እንችላለን ማለት ነው። ስለዚህ በትንሣኤ አካል መንፈሳዊ እንሆናለን እንጂ መንፈስ አንሆንም ማለት ነው። ይህም ደግሞ አንዳንድ አስተማሪዎች መንፈስ ነን እያሉ ስለሚያስተምሩ ማለት ነው። ይህም ደግሞ ከቤተ ክርስቲያን
ውጪ የሆነና ከመጽሐፍ ቅዱስ አስተምሮ ውጪ የሆነ የስህተት ትምህርት መሆኑን ላስገነዝብ እወዳለሁ ማለት ነው። ስለዚህ እኛ መንፈሳዊ እንሆናለን እንጂ መንፈስ አንሆንም ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንደዚህ ይላል፣ ድምፅ የእግዚአብሔር መለከትም ይሰማል፣ ጌታ ራሱም ከሰማይ ይወርዳል። በክርስቶስ አምነው የሞቱት አስቀድመው ይነሳሉ። ከዚህ በኋላ እኛ በሕይወት የምንገኘው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። ስለዚህ እነዚህ ሰዎች ከሞት ይነሳሉ፣ እኛ ደግሞ እንለወጣለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ የሚሞተው የማይሞተውን ይሄ ከምድር ቁጥጥር ውጭ የሆነ ወይም ደግሞ የዚህ ዓለም ስርዓትና የዚህ ዓለም ነገር የማይዘው የሆነ ማለት ነው፣ የማይራብ የማይጠማ የሆነ የትንሣኤ አካልን ይዘን ወደ ጌታ እንደምንነጠቅ ይናገራል ማለት ነው። በትንሣኤ አካል ወደ ጌታ እንደምንሄድ የእግዚአብሔር ስም የተባረከ ይሁን። ትንሣኤ ስንል ሁለት አይነት ትንሣኤ እንዳለ፣ የጽድቅ ትንሣኤ ወይም ደግሞ የጻድቃን ትንሣኤ፣ ለህይወት የሚሆነው ትንሣኤ፣ የፊተኛው ትንሣኤ፣ ሁለተኛው ደግሞ የኋለኛው ትንሣኤ፣ ለፍርድ የሚሆነው ትንሣኤ፣ ለሞት የሚሆነው ትንሣኤ እንዳለ ተመልክተናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ሰው በክርስቶስ ኢየሱስ ክርስቶስ የቤዛነት ስራ የግሉ ጌታና አዳኝ አድርጎ ኢየሱስ ክርስቶስን ካመነ እንግዲህ ቢሞት እንኳን ወይም ደግሞ ቢያንቀላፋ እንኳን ተስፋ አለው፣ ተስፋ የሌለው አይደለም። ምክንያቱም ኢየሱስ ክርስቶስ ያስነሳዋል። ይህም ደግሞ ለህይወት የሚሆን ትንሣኤ እንደሆነ ከመጽሐፍ ቅዱሳችን ተመልክተናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ትንሣኤ አለ ማለት ነው። ትንሣኤ ከሌለማ ኢየሱስ ክርስቶስ አልተነሳም ማለት ነው። ኢየሱስ ክርስቶስ ደግሞ አልተነሳም ማለት ከሆነ ድነታችን እርግጠኛ አይደለም። ድነታችን እርግጠኛ ካልሆነ ደግሞ ጠፋን ማለት ነው። ያመንነውም እምነት ከንቱ ነው፣ ክርስትናም ከንቱ ነው፣ ሐዋርያት የሰበኩልንም ከንቱ ሆነ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ተነስቷል። ይህም ደግሞ ጌታ ኢየሱስ ክርስቶስ እንደተነሳ ደጋግሞ ማሳያ ጌታ ኢየሱስ ክርስቶስ ራሱ አሳይቶናል። ከፊል ትንሣኤ ሆኖ ጌታ ኢየሱስ ክርስቶስ በተነሳበት ጊዜ እንግዲህ የብሉይ ኪዳን ቅዱሳን እንደተነሱ ተመልክተናል ማለት ነው። ይህ እንግዲህ ትንሣኤ እንዳለ ማሳያ ነው ማለት ነው። ስለዚህ በክርስቶስ ኢየሱስ ክርስቶስ አምነው የሞቱት አስቀድመው እንደሚነሱ፣ ከዛም በኋላ ደግሞ በክርስቶስ ኢየሱስ ያላመኑ እንደሚነሱ፣ እነዚህም የሚነሱት ደግሞ ለፍርድ እንደሚሆን ለሞት እንደሚሆን፣ የፊተኛው ደግሞ በክርስቶስ ኢየሱስ ክርስቶስ ያመኑት ለሕይወት እንደሚሆን ለጽድቅ እንደሚሆን ተመልክተናል ማለት ነው። የእግዚአብሔር አብ ፍቅር፣ ልጁ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። የሰማነውን ቃል ይባርክልን። ተባረኩ።